የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን ቆያችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ መዝሙር 45ን እንማራለን። በዚህ በመዝሙር 45 እግዚአብሔር አምላክ ለሰው ልጆች የገባውን ቃል ኪዳን እናገኛለን። አንደኛ፣ የሰው ልጅ መጠጊያና መሸሸጊያ ባጣ ጊዜ እግዚአብሔር አምላክ መጠጊያና መሸሸጊያ እንደሚሆነው ለሰው ልጆች ሁሉ ቃል ኪዳን የገባበት። ሰላምና ደስታን ባጣን ጊዜ ሰላምና ደስታ እንደምናገኝ፣ ምድር በተናወጠች ጊዜ ተራሮች በተንቀሳቀሱ ጊዜ የሰው ልጆች መፍራትና መደንገጥ ሳይሆን ወደ እግዚአብሔር መጸለይ፣ እግዚአብሔርን መለመን እንደሚገባ እንማራለን። ልበ አምላክ ቅዱስ ዳዊት የእግዚአብሔርን ድንቅ ሥራ ኑና እዩ ይላል። ራሱ ባለቤቱ እግዚአብሔር አምላክ ዝም በሉ፣ በተራባችሁ ጊዜ በተጨነቃችሁ ጊዜ እኔ ከእናንተ ጋር ነኝ፣ እስቲ ባካችሁ ልጆቼ ወዳጆቼ ዝም በሉ ይላል እግዚአብሔር። ስለሆነም በዚህ ዙሪያ ላይ ዛሬ እንደ እግዚአብሔር ፈቃድ እንማራለን ወይም ደግሞ እንቆያለን ማለት ነው። አንደኛ፣ እግዚአብሔር መጠጊያችን ነው፣ በመከራ ጊዜ እጅግ የሚረዳን ነው ይላል በአምላክ ቅዱስ ዳዊት። እግዚአብሔር አምላክ እንዴት ነው የሚረዳን? እግዚአብሔር አምላክ እንዴት ነው መጠጊያችን ብለን ስንመለከት፣ አንደኛ ከጥላት መጠጊያ፣ ጥላት በበዛብን ጊዜ ጥላት እንዳያጠቃን ጥላ ከለላ የሚሆነን ከጥላቶቻችን እጅ እንድን ዘንድ መጠጊያ የሚሆነን ራሱ ባለቤቱ እግዚአብሔር ነው። ሁለተኛ ከፍርሃት፣ ፍርሃት አለ በውስጣችን፣ ብዙ ፍርሃት አለብን። ፍርሃት ባጠቃን ጊዜ በላያችን ላይ የተጫነን ፍርሃት ከኛ እንዲወገድ፣ እንዲሁም ደግሞ አስቀድሞ ፍርሃት እንዳያጠቃን ከፍርሃት መጠጊያ የሚሆነን እንዳንፈራ እንዳንጨነቅ የሚያደርገን እግዚአብሔር አምላክ ነው። እግዚአብሔር መጠጊያችን ነው፣ በመከራ ጊዜ እጅግ የሚያድነን ነው ብሎ ልበ አምላክ ቅዱስ ዳዊት እንደተናገረው። ከኃጢአት መጠጊያ፣ ኃጢአት ባጠቃን ጊዜ ከኃጢአት ሁሉ እንዲጠብቀን፣ በእኛ ላይ ኃጢአት ሲመጣ ከኃጢአት ነፃ የሚያወጣን፣ ገና ኃጢአት ውስጥ እንዳንገባ፣ በኃጢአት ውስጥ ገብተን በኃጢአት እንዳንጨማለቅ ከክፉ ኃጢአት ሰይጣን ከሚያመጣብን ክፉ ኃጢአት የሚጠብቀንና መጠጊያ የሚሆነን። እንደሚታወቀው ኃጢአት መከራ ነው፣ ስቃይ ነው፣ ፍርሃት ነው፣ ጭንቀት ነው፣ በደል ነው። ስለዚህ ኃጢአት እንዳያጠቃን፣ ኃጢአት በሰውነታችን ላይ በአእምሯችን ላይ እንዳይገባ አስቀድሞ የሚከላከልልን ወይም ደግሞ መጠጊያ መሸሸጊያ የሚሆነን ራሱ ባለቤቱ እግዚአብሔር አምላክ ነው። አንደኛው ይሄ ነው። በመከራ ጊዜ መጠጊያችን ነው እግዚአብሔር። በመከራ ጊዜ ብዙ አይነት መከራ አለ። ዓለም ያመጣችብን መከራ፣ ትናንት እንደተነጋገርነው ካሁን በፊትም እንደተነጋገርነው የጦርነት መከራ፣ የረሃብ መከራ፣ የበሽታ መከራ፣ የድህነት መከራ፣ በጣም ብዙ መከራ፣ የቤተሰብ ማጣት መከራ። ልጆች ወላጆቻቸው ሲያጡ መከራ ውስጥ ይገባሉ። ወላጆች ልጆቻቸው ሲያጡ መከራ ውስጥ ይገባሉ። ከዚህ አይነት መከራ፣ ከዚህ አይነት ስቃይ፣ ውጣ ውረድ፣ ሐዘን የሚጠብቀንና መጠጊያ የሚሆነን ማን ነው? እሱ ራሱ ባለቤቱ እግዚአብሔር ነው።
ስለሆነም እግዚአብሔር መጠጊያችን እንዲሆነን በመከራችን ጊዜ ይረዳን ዘንድ መዝሙር 45ን ሁልጊዜ መጸለይ ያስፈልጋል ማለት ነው። መዝሙር 45ን በምንጸልይበት ጊዜ ጠባቂያችን፣ መጠጊያችን፣ መከታችን እግዚአብሔር ሁልጊዜ ከኛ ጋር ነው ማለት ነው። በሁለተኛ ደረጃ የእግዚአብሔር ከተማ የሚያስደስት ወንዝ አለ ይላል። የእግዚአብሔር ከተማ የሚያስደስት ወንዝ የተባለው ምንድነው? ትርጉሙ ምንድነው? እንመልከተው። የእግዚአብሔር ሰላም አለ። ወንዝ የተባለው ያ ለምለም ቦታ፣ ያ ውሃው ቢጠጣ ያው ሁልጊዜ ደስታ የሚሰጥ ቢኖሩበት፣ ቢቀመጡበት፣ ቢያርፉበት ደስ የሚል ልዩ የሆነ ወንዝ አለ። የሕይወት ምንጭ ውሃ የማይደርቅበት፣ የማይነጥፍበት፣ ሁልጊዜ ፏፏቴ የሚታይበት የሚገኝበት፣ ቢጠጡት ሁልጊዜ የማይሰለች ውሃ ከዚያ አለ። እሱም ማን ነው? እግዚአብሔር ነው። አዎ የእግዚአብሔር ሰላም ከዚያ አለ፣ ሰላም አለ። ስለሆነም በዚህ ዓለም መከራ ሲበዛብን፣ ችግር ሲበዛብን ወደ ዕረፍት ውሃ ወደ እግዚአብሔር በተጠጋን ጊዜ ሰላም እናገኛለን። የመንፈስ ቅዱስ ጸጋ አለ። የመንፈስ ቅዱስ ረድኤት፣ የመንፈስ ቅዱስ ጸጋ በእኛ ላይ ያድር ዘንድ እግዚአብሔር ከኛ ጋር ነው። ሁልጊዜ እግዚአብሔር ከኛ ጋር ከሆነ የመንፈስ ቅዱስ ጸጋ፣ የእግዚአብሔር በረከት ሁልጊዜ ከኛ ጋር ነው። ነፍስን የሚያስደስት ከዚያ አለ። ነፍስን የሚያስደስት ቤተክርስቲያን በሄድን ጊዜ ያቺ የለመለመች መስክ ደስ የምትል የሕይወት ምንጭ ውሃ የሚፈልቅባት ቃለ እግዚአብሔር የሚነገርባት ቅዱስ ሥጋውና ክቡር ደሙ የሚፈተትባት፣ አዎ ሁልጊዜ ቃለ እግዚአብሔር ቃለ ወንጌል የሚነገርባት እግዚአብሔር አምላክ የሚገለጥባት፣ እግዚአብሔር አምላክ ተገልጦ ልጆቹን ሕዝቦቹን የሚባርክባት ይቺ ለመለመች መስክ የሕይወት ምንጭ ውሃ የሚፈልቅባት ቤተክርስቲያን ነፍስን የምታስደስት ደስታና ዕረፍት አለ። ወደ እግዚአብሔር በተጠጋን ጊዜ፣ ወደ እግዚአብሔር በመጣን ጊዜ አዎ ደስታና ዕረፍት እናገኛለን። ይቺ ዓለም ስታሰቃየን፣ ይቺ ዓለም በጭንቀት ስታሰቃየን፣ ይቺ ዓለም በፍርሃትና በስቃይ አዎ መከራ ስታሳየን ወደ እግዚአብሔር በተጠጋን ጊዜ ግን በነፍሳችንም በስጋችንም በህሊናችንም ዕረፍት እናገኛለን ማለት ነው። ስለዚህ መዝሙር 45ን በምንጸልይበት ጊዜ ይህን አይነት ደስታ፣ ይህን አይነት ዕረፍት እናገኛለን። እግዚአብሔር ወደኛ ይመጣል፣ እኛም ወደ እግዚአብሔር እንሄዳለን። ስለዚህ በዚህ ዓለም በስቃይና በመከራ በፍርሃት በጭንቀት በመውጣት በመውረድ በረሃብ ስንኖር ወደ እግዚአብሔር በተጠጋን ጊዜ ግን ሰላምና ዕረፍት ደስታ እናገኛለን። ፍጹም ደስታ እስከ የሌለው ለዘላለም የሆነ ደስታ እናገኛለን። ስለዚህ መዝሙር 45ን ስንጸልይ ሰላምና ደስታ እናገኛለን። የተወደዳችሁ የእግዚአብሔር ቤተሰቦች በሕይወታችሁ ደስታ ያላገኛችሁ፣ ዕረፍት ያጣችሁ፣ በሐዘን በጭንቀት በመከራ በመውጣት በመውረድ ያላችሁ ወገኖቼ መዝሙረ ዳዊትን ጸልዩ። መዝሙር 45ን ስትጸልዩ የእግዚአብሔርን ደስታ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ሰላም ታገኛላችሁ። በሶስተኛ ደረጃ ምድር ስትናወጥ እግዚአብሔር ከኛ ጋር ነው። ምድር ስትናወጥ እግዚአብሔር ከኛ ጋር ነው። ዓለም ቢታወክ ተራሮች ቢንቀሳቀሱም እኛ ግን ክርስቲያኖች ስለሆን እግዚአብሔር ከኛ ጋር ነው። አዎ እኛ በእግዚአብሔር ስለምናምን በእግዚአብሔር የምናምን ክርስቲያኖች ስለሆን እንዲሁም ደግሞ ሁልጊዜ መዝሙረ ዳዊትን ስለምንጸልይ ውዳሴ ማርያም ስለምንጸልይ ጸሎት ሁልጊዜ አዘውትረን ስለምንጸልይ እግዚአብሔር በጸሎታችን ስለሚቀርበን
እግዚአብሔር ከኛ ጋር ስለሆነ ዓለም ስትናወጥ ተራሮች ሲንቀሳቀሱ ቢንቀሳቀሱም እንኳን የእግዚአብሔር ልጆች እኛ በፍጹም አንፈራም፣ አንደነግጥም። ሁለተኛ ህይወታችን በችግር ስትናወጥ ህይወታችን በችግር ውስጥ ስትናወጥ ይቺ ዓለም በችግር ውስጥ ስትሆን እኛም ህይወታችን መላ ዘመናችን በችግር ስንናወጥ ወደዚያ ወደዚህ ስንል ነገር ግን ሁልጊዜ እግዚአብሔርን በጸሎት ስለምንጠራው ሁልጊዜ እግዚአብሔር ከኛ ጋር ስለሆነ ያቺ የምትናወጠው ዓለም ባለችበት ትረጋጋለች። ሐዋርያት በጀልባ ሆነው በባህር ላይ ሆነው ሲሄዱ ማዕበል ተነስቶ መርከቧ ወይም ጀልባዋ ልትገለበጥ ስትል ጌታ ሆይ አድነን ልንጠፋ ነው፣ ጌታ ሆይ አድነን ልንጠፋ ነው ብለው ጸለዩ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉ የሚገዛለት ሁሉ የሚታዘዝለት ንፋሱ አውሎ ማዕበሉ የሚታዘዝለት አምላክ አውሎውን ወይም ንፋሱን ወይም ወጀቡን ገሰጸው፣ ጸጥ አደረገው። መርከቧ ባለችበት ቀጥ ብላ ቆመች። ሐዋርያት ከመስጠም ከመሞት ዳኑ። የተወደዳችሁ የእግዚአብሔር ቤተሰቦች ይቺ ዓለም የተለያየ ማዕበል ሁከት ስታመጣብን ነገር ግን እግዚአብሔርን እንጠራለን። ማዕበሉ፣ መከራው፣ ፈተናው፣ ወጀቡ፣ ስቃዩ ሁሉ ባለበት ጸጥ ይላል። ይህን የምናደርገው ደግሞ መዝሙረ ዳዊትን በምንጸልይበት ጊዜ በእኛ ላይ የመጣው ማዕበል በእኛ ላይ የመጣው የመከራ ወጀብ ባለበት ጸጥ ይላል፣ ይገስጸዋል እግዚአብሔር። ሌላው ምንድነው? ሰላም በምድር ሲጠፋ ሰላም የለም። በመላው ዓለም በመላው አገር ሰላም የለም። የጦርነት ድምፅ ነው የምንሰማው። የእርስ በርስ ጦርነት ድምፅ ነው የምንሰማው። ወንድምና ወንድም ሲገዳደሉ እንሰማለን፣ እናያለን። ምንም የማንሰማው ነገር አለ? በጆሮአችን የማንሰማው በዓይናችን የማናየው ነገር ስንት ነገር አለ? ብዙ ነገር እኮ ነው። ስለዚህ ዓለም ስትናወጥ፣ ዓለም በጦርነት ስትናወጥ፣ ዓለም ጦርነት ስታወርድብን፣ በጦርነት እኛን ልትጨርሰን ስትል ዓለም እግዚአብሔር አምላክ ከኛ ጋር ሆኖ በእኛ ላይ የመጣውን ጦርነት ጸጥ ያደርገውና ምድሪቱን ሰላም ያደርጋታል ማለት ነው። ጦርነትና መከራ ሲበዛብን እግዚአብሔር ከኛ ጋር ነው። ሰውን ተስፋ የሚያስቆርጥ ነገር ሲመጣ ሰውን ተስፋ የሚያስቆርጥ ነገር በጣም ብዙ ነው። ይገርማችኋል። ባልዋላችሁበት እንዳደረጋችሁ ተደርጋችሁ ትታማላችሁ አይደለም? በጣም ብዙ ነገር ምንም ባላደረጋችሁት ምንም ባልሰራችሁት ነገር ሰዎች ያሟችኋል። ሰዎች ብዙ ነገር ይሏችኋል። ሰዎች ሊገርፏችሁም ይችላሉ፣ ሊያሳስሯችሁም ይችላሉ። ብዙ ነገር ይሏችኋል። ተስፋ የሚያስቆርጥ ነገር ብዙ ሰዎች እኮ በሰዎች ተስፋ ቆርጠው የሞቱ ስንቶች ናቸው? የታመሙ ስንቶች ናቸው? ለጭንቀት የተዳረጉ፣ ለልብ ህመም፣ ለደም ግፊት፣ ለስኳር ተላልፈው የተሰጡ ስንቶቹ አሉ። ስለዚህ ተስፋ የሚያስቆርጥ ነገር ሲገጥመን መዝሙረ ዳዊትን መጸለይ ብቻ ነው ዋናው ትልቁ መድኃኒቱ ይህ ብቻ ነው። ሌላ ቦታ የለም መድኃኒት። ከሰው ወገን ምንም አይነት መድኃኒት አታገኙ። አንዳንድ ደጋግ ክርስቲያኖች፣ አንዳንድ ደጋግ ባለሙያዎች ሊያጽናናችሁ ሊያበረታቷችሁ ይችሉ ይሆናል። እስከዚያው ድረስ ነው ግን እሱ እስከ ማታ ድረስ ለዘላለም የሚያጽናናችሁ የሚያበረታታችሁ ተስፋ የሚሰጣችሁ ግን ጸሎት ነው። እሱም ደግሞ ጸሎት እግዚአብሔርን የምንጠራበት እግዚአብሔር አምላክ ወደኛ የሚቀርብበት እና ተስፋችን የሚሰጠው አምላክ ወደኛ የሚመጣበት መሳሪያ ነው ማለት ነው። ማን? ጸሎት። በአራተኛ ደረጃ አሕዛብ ታወኩ ይላል። አሕዛብ ታወኩ። አሕዛብ በተጨነቁ ጊዜ እኛ ግን አለን። አሕዛብ በተጨነቁ ጊዜ አሕዛብ ስለማያምኑ በእግዚአብሔር ስለማያምኑ በእግዚአብሔር
ስለማያምኑ ተስፋ የላቸውም። እኛ ግን በእግዚአብሔር እናምናለን። ማመን ብቻ ሳይሆን እንጸልያለን። በዚህን ጊዜ እግዚአብሔር ከኛ ጋር ነው። ወይም እነሱ በተጨነቁ ጊዜ እኛ እንደሰታለን። አሕዛብ በጦርነት በሆኑ ጊዜ እኛ ግን በሰላም ምድር እንኖራለን። አዎ የኛን ምድር የኛን አካባቢ ሰላም ያደርገዋል። ልባችን ሰላም ይሆናል። አይምሯችን ሰላም ይሆናል። አዎ አሕዛብ በራሳቸው ጦርነት ሲያመጡ እኛ ክርስቲያኖች ደግሞ በእግዚአብሔር ቸርነት አሕዛብ ባመጡት ጦርነት፣ አሕዛብ ባመጡት ሁከት ያ ነፃ እንሆናለን ማለት ነው። ሌላው መንግስታት በተናወጡ ጊዜ እኛ ክርስቲያኖች ተረጋግተን እንቆማለን፣ ተረጋግተን እንኖራለን፣ እንቀመጣለን። አዎ እውነት ነው። ነገስታት በመንበራቸው ቁጭ ብለው በቤተ መንግስታቸው ቁጭ ብለው በምድር ላይ ግን ጦርነት ሊያመጡ ይችላሉ። የእርስ በርስ ጦርነት ሊያመጡ ይችላሉ። አንዱ ሀገር ከሌላው ሀገር እንዲተኳኮስ፣ ሰዎች በጦርነት እንዲሞቱ ያደርጋሉ። ምናልባት የጦርነቱ ወላፈን እነሱን አያገኛቸውም። ከታች ያለው ህዝብ ግን በጦርነት ያልቃል ማለት ነው። በዚህ ውስጥ እኛ ክርስቲያኖች ከዚህ መንግስታት ካመጡት ሁከት፣ ፍጅት፣ ጦርነት እንድናለን። በማን ቸርነት? በእግዚአብሔር ቸርነት። እንዴት? በጸሎታችን። ስለዚህ በጦርነት ያላችሁ፣ አዎ በበረሃው ያላችሁ፣ በጦርነት ውስጥ ያላችሁ ወገኖች ጠላት ከሚወረውርባችሁ ጦር መሳሪያ ትድኑ ዘንድ ምንጊዜም መዝሙረ ዳዊትን ጸልዩ። ማን ነው የከለከላችሁ? ወታደር አይጸልይም፣ የጦር መሳሪያ ብቻ። አዎ እና ጦርነት ጥይት መተኮስ ብቻ ነው ብሎ ማን ነው የነገራችሁ? እነ ቅዱስ ጊዮርጊስ እኮ ለጦርነት ሲወጡ ቅዱሳን ሰማዕታት አባቶቻችን እኮ ጠላቶቻቸውን ድል ለማድረግ ለጦርነት ሲወጡ ስመ እግዚአብሔርን እየጠሩ ነበረ። ከጋሻቸው የእግዚአብሔርን ስም ጽፈው ነበረ። በዚህን ጊዜ ጋሻቸው ኃይል አድርጎ ብዙ ሺህ ጠላቶቻቸውን ገለው ይመለሳሉ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መንግስታት በታወኩ ጊዜ፣ መንግስታት ጦርነት ባስነሱ ጊዜ እኛ ክርስቲያኖች ተረጋግተን እንኖራለን ማለት ነው። ዓለም በፍርሃትና በጭንቀት ውስጥ በሆነች ጊዜ ዓለም በፍርሃትና በጭንቀት በሆነች ጊዜ እኛ ግን ክርስቲያኖች በዚህ ዓለም ብንኖርም ዓለም ያመጣችው ጭንቀት፣ መከራ፣ ፍርሃት፣ በሽታ በእኛ ላይ ሊመጣ ሲል እኛ ግን በጸሎት ኃይል ድል እናደርጋለን። ጸሎት እጅግ በጣም የጻድቅ ሰው ጸሎት እጅግ በስራዋ ኃይል ታደርጋለች ተብሎ ስለተጻፈ ማለት ነው። የኛ የክርስቲያኖች ጸሎት ምንጊዜም በስራዋ ኃይል ታደርጋለች፣ ግን በእምነት የቀረበ ጸሎት በፍጹም ልባችን በፍጹም ሐሳባችን እግዚአብሔር አምላክ ጸሎታችንን ይቀበላል። ጸሎቴን ይቀበልልኛል፣ ጸሎቴን ሰምቶ ከዚህ አይነት መከራ ያድነኛል ብለን በእግዚአብሔር የምናምን ከሆነ የኛ ጸሎት እጅግ በስራዋ ኃይል ታደርጋለች። ጸልዩ። የተወደዳችሁ የእግዚአብሔር ቤተሰቦች አምስተኛውን ስንመለከት የእግዚአብሔርን ሥራ ኑ ተመልከቱ ይለናል ልበ አምላክ ቅዱስ ዳዊት። የእግዚአብሔርን ሥራ ኑ ተመልከቱ። አቤት ደስ ሲል! እግዚአብሔርን የምናይበት የእግዚአብሔርን ድንቅ ሥራ የእግዚአብሔርን ተአምር የምናይበት በጸሎት እኮ ነው። በጸሎት ስንጸልይ፣ ሁልጊዜ ስንጸልይ፣ ስንጾም፣ ስንሰግድ የእግዚአብሔርን ድንቅ ሥራ እናያለን። የእግዚአብሔር ድንቅ ሥራ ምንድን ነው? የእግዚአብሔር የማዳኑን ሥራ ኑና እዩ ይላል ልበ አምላክ። የማዳኑን ሥራ ልጆቹን ሲያድናቸው ሲጠብቃቸው፣ ጠላት ካመጣው ጦርነት፣ መንግስታት ካመጡት ጦርነት ከፍርሃትና ከጭንቀት ነፃ ሲያወጣቸው ሲያድናቸው ኑ ተመልከቱ።
ለብዙ ዓመት ለብዙ ዘመን እጅና እግራቸው አልንቀሳቀስ ብሎ አፋቸው አልናገር ብሎ ጆሮአቸው አልሰማ ብሎ ይኖሩ የነበሩ በእግዚአብሔር ድንቅ ሥራ አሁን ዓይናቸው አየ፣ አበራ፣ በራ ዓይናቸው፣ አንደበታቸው ተናገረ፣ እጅና እግራቸው ተንቀሳቀሰ። ያ ተነፍቶ የነበረው ሆዳቸው አሁን ግን መልካም ትክክለኛ ሰው መሆናቸውን ኑና እዩ፣ የእግዚአብሔር የማዳኑን ሥራ መታችሁ እዩ ይላል በአምላክ ቅዱስ ዳዊት በመዝሙር 45። ስለዚህ መዝሙር 45ን በምንጸልይበት ጊዜ የእግዚአብሔርን የማዳን ሥራውን ድንቅ ሥራውን እናያለን፣ እንመለከታለን፣ ደግሞም እናደንቃለን። በሁለተኛ ደረጃ እግዚአብሔር ያደረገውን ተአምር ኑና ተመልከቱ፣ የእግዚአብሔርን ተአምር ተመልከቱ ይለናል እግዚአብሔር። የእግዚአብሔርን ተአምር ኑና ተመልከቱ ይለናል እግዚአብሔር። ኑ በእርሱ ታመኑ፣ በእርሱ ታመኑ። እግዚአብሔር አምላክ ያደረገውን ሥራ ኑና ተመልከቱ፣ እመኑ፣ በእግዚአብሔር እመኑ። መዝሙር 45ን በምንጸልይበት ጊዜ በፍጹም ልባችን በፍጹም ሐሳባችን በእግዚአብሔር እናምናለን ማለት ነው። በስድስተኛ ደረጃ የምናየው እና የመጨረሻው እግዚአብሔር አምላክ ራሱ ዝም በሉ ይለናል። እኔ አምላክ እንደሆንኩኝ እወቁ፣ እኔ የማደርገውን ድንቅ ሥራ ኑና ተመልከቱ፣ ደግሞም ዝም በሉ። የማደርግላችሁን ነገር አሳያችኋለሁ፣ አትቸኩሉ፣ ዝም በሉ ይለናል። ፍርሃታችሁን ተው፣ አስወግዱ። ፍርሃታችሁን ተው፣ አስወግዱ፣ ዝም በሉ። ከፍርሃት ከጭንቀት ነፃ አወጣችኋለሁ። እርሱ ሁሉን የሚቆጣጠር አምላክ ስለሆነ እኔ ሁሉን የሚቆጣጠር አምላክ እግዚአብሔር ስለሆንኩኝ ባካችሁ ዝም በሉ። እኔ ማድርግላችሁን እኔ ራሴ አውቀዋለሁ፣ እኔ ራሴ አውቃለሁ። እናንተ ዝም በሉ። ስትራቡ የማበላችሁ፣ ስትጠሙ የማጠጣችሁ፣ ስታረዙ የማለብሳችሁ፣ ስትቸገሩ የምረዳችሁ፣ ስትጨነቁ የማስደስታችሁ እኔ ነኝ። ዝም በሉ፣ ሁሉን ነገር ለኔ ተውት ይለናል እግዚአብሔር። ታዲያ በራሳችን ኃይል በራሳችን ጥበብ ለምንድን ነው የምንጨነቀው? እግዚአብሔር ከኛ ጋር እያለ ዝም በሉ፣ ተውት ለኔ። ሁሉ ነገር የምቆጣጠረው እኔ ነኝ። ሰማዩም ምድሩም ሁሉ የሱ ነው። ያለሱ የሆነ ነገር የለም። ያለ እርሱ የሚሆን ነገር የለም። ለእግዚአብሔር እንተው። ገበሬ ሆይ አንተ እርሻህን እረስ፣ ዘርህን ዝራ፣ 30፣ 60፣ 100 ፍሬ የሚያፈራ አፍርቶ የሚሰጥህ እሱ ነው። እስቲ ለሱ ተው። አንዷን ፍሬ 30፣ 60፣ 100 ፍሬ እንድትሆን የሚያደርገው ማን ነው? እግዚአብሔር ነው። አንተ እርሻህን እረስ፣ ዘርህን ዝራ፣ የሚያበቅልልህ እሱ ነው። ዝናቡን አምጥቶ የሚያበቅልልህ የሚያሳድግልህ፣ ለአበባ ለፍሬ የሚያደርስልህ ማን ነው? እግዚአብሔር ነው። ሐኪም ሆይ ዶክተር ሆይ አንተ ዝም ብለህ ሕክምናህን ስጥ። በአንተ ላይ አድሮ በሽተኛውን የሚያድን የሚፈውስ ማን ነው? እግዚአብሔር ነው። እባክህ እኔ አዋቂ ነኝ አትበል፣ እስቲ ዝም በል ይልሃል እግዚአብሔር። አንተ ብቻ ጸሎት አድርሰህ የኔን ስም ጠርተህ በሽተኛውን ለማከም ሞክር፣ ግን በሽተኛውን ማድነው ፍጹም ጤነኛ ማድርገው እኔ ነኝ። አንተ በራስ ጥበብ አንዳችም ነገር አታደርግም ይልሃል እግዚአብሔር። ነፍሰ ጡር እናቶቻችን እናንተ ድርሻችሁ ነፍሰ ጡር መሆን ነው። ግን የሚገላግላችሁ የሚያድናችሁ የሚፈውሳችሁ ሕፃን ልጅ እንድትወልዱ ከዚያ ከጭንቀት የሚገላግላችሁ በመጣችሁ ጊዜ በችግራችሁ ጊዜ እግዚአብሔር ከናንተ ጋር የሚሆን ወላዲተ አምላክ ከናንተ ጋር እንድትሆን የማን ድርሻ ይመስላችኋል? የዶክተሩ ወይንስ የቤተሰቦቻችሁ
ወይንስ ደግሞ የነርሷ? አይደለም፣ የእግዚአብሔር ድርሻ ነው። የተወደዳችሁ እግዚአብሔር ቤተሰቦች እባካችሁ ለእግዚአብሔር እንስጥ፣ ዝም እንበል። በእግዚአብሔር ስራ ዝም፣ በራሳችን ስራ ደግሞ የተሰጠን ድርሻ አለ፣ በሱም መታገል ነው። የተወደዳችሁ የእግዚአብሔር ቤተሰቦች ይቆየን። ስለዚህ መዝሙር 45ን ሁልጊዜ ስንጸልይ የእግዚአብሔርን ድንቅ ስራ እናገኛለን። እግዚአብሔር የገባልንን ቃል ኪዳን ይፈጽምልናል። በምን? በመዝሙረ ዳዊት። በተለይ ደግሞ መዝሙር 45ን ደጋግመን ጠዋትም ማታም ስንጸልይ እግዚአብሔር አምላክ እስካሁን የነገርኳችሁን ሊያደርግልን እሱ አምላካችን የታመነ አምላክ ነው። ስለዚህ ቤቱን ፎሎ ሼር አድርጉ፣ ለሁሉም እንዲደርስ ሼር አድርጉ። በተለይ ደግሞ ሰብስክራይብ እንድታደርጉልኝ በእግዚአብሔር ስም እጠይቃችኋለሁ። ትምህርቱንም እየገባችሁ አባ ቆሞሱ በሚለው እየገባችሁ እንድትከታተሉ፣ ወደ ኋላ ደግሞ ወደ ማታ ላይቭ ላይ ተገናኝተን እንማማራለን። ያስተማረን የመከረን ልዑል አምላካችን እግዚአብሔር ለዘላለሙ የተመሰገነ ይሁንልን። ይቆየን። ደህና ሁኑልን።